ቼልሲ በፒኤስጂ 5-2 በሆነ ውጤት ተሸንፏል። እውነት ለመናገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ በራሳችን ስህተት፣ እንዲሁም ደግሞ በአሰልጣኙ ውሳኔ። ጆርጌንሰን በማይሆን ሰዓት እዛ ጋር 2-1 እያለን የሰራው ስህተት፣ ኧረ በስመ አብ። ከዛ ደግሞ ጀምስ ቀጠለው። ከዛ በቃ ይሄ ልጅ ነው ታሪክ የሰራው። ተቀይሮ ገብቶ ምንድን ነው የሰራው? እንዲህ ያገባል ይለናል። እንደገና ደግሞ የአሰልጣኙ ውሳኔ። አሁን በዛ ሰዓት ላይ መመራት ስንጀምር ዴላፕ ምን አባቱ ይሰራል? እኔ ዴላፕ ከሚጮት በጎዶሎ ብንጮት ይሻለናል። እግዚአብሔርን በቃ ምንም እኮ ተስፋ የሌለው ተጫዋች ነው። አይሮጥ፣ አይንቀሳቀስ፣ አይሞክር። እንደገና ያገኘውን እድል በአግባቡ አይጠቀም። አሁን በዛ ሰዓት ላይ ጆዋ ፔድሮ መውጣት ነበረበት። እንደገና ደግሞ ስንጊዜ ሙሉ ሲያቃጥለኝ የነበረው ጉስቶ እርሙን አሪፍ ቢሆን እሱንም ቀይሮ አስወጣ። በቃ በራሳችን ስተት ይህን ጨዋታ እንጣ፣ በራሳችን ስተት። ነገር ግን አሁንም ቢሆን ተስፋ መቁረጥ ምናምን አያስፈልግም። ይሄ ቡድን ላይ 3 ማግባት ቀላል እንደሆነ እንግዲህ ክለብ ወርልድ ካፕ ላይ ያሳይተናልና ቀጣይ ጨዋታ ሜዳችን ላይ አምጥተን 3 ማግባት እንደማያቅተን እርግጠኛ ነኝ። የአሰልጣኝ ውሳኔ እዚህ ጋር ወሳኝነት አለው ማለት ነው። ስለዚህ ሜዳችን ላይ አምጥተን እንደ ባርሳ አይነት ጨዋታ ተጫውተን ማሸነፍና ፒኤስጂ መጣል አለብን፣ መበቀል አለብን። ሁሉም እንደዚህ ማለት አለበት። አለቀ በቃ። ደደብ ነህ ጆርገንሰን፣ የእናትህ ነው። አረ አፈር ብሉ፣ ተቃጠሉ። ሲያን ቅማላም ናችሁ፣ ቅማላም። ተመልከቱ ምን አይነት ዝተት የመከላከል ስራ እንደሰሩ። ተከላካዮቹን ተውት። የዚህ የበረኛው የደደብ ውሳኔ ተከላካዮቹን ዋጋ አስከፈላቸው። ስንት ኳስ ነው ለፒጂ ተጫዋች እየሰጠ የነበረው እንዴ? 3ኛው ጎል እኮ በሱ ምክንያት ነው እንኩ ብሎ ሰጣቸው፣ ገባብን እየተናገርኩ። ጨዋታው ተቀየረ። ከዛ በኋላ ከየት ነው የመጣው? ሲያስጠላ። ጆርገንሰን ነው የሚባል ደደብ መሃይም ቆሻሻ። እስከ ሌሊት 7 ሰዓት እየቆየን እንኳን በቃ ትንሽ እንኳን ተስፋ የሚባል ነገር አናገኝም ማለት ነው። እንዴት ነው አሁን የምንቀለብሰው? 5 ለምናምን እንዴት ነው እንዴ? ከ80 በኋላ 2 ይገባባችኋል። ምን ሆናችሁ ነው? አረ በስመ አብ። በረኛው ግን ይሄን መብላት ትችላለህ፣ ደደብ። እሺ አንግማን 5-2 ግርፍን የተደረግሽው አለቃሽ የሆነውን ፒኤስጂ ክለብ ወርልድ ካፕ ምናምን ማንዬ ቦታፎጎና ፉልሚኒዜን አሸንፈሽ ነበር እኮ የደረሽው። የዛኔ ማሪስካ ነበር ይሄ አድክም የሆነ ምላሳ ማናጀር። የስማን ነው ስትራስቦርግን አይመጥንም እንኳን አይደለም ቸልሲ። ምን ሆነ ነው 5-2 ፒኤስጂ እንደዛ ያሸንፎኛል ላይ ፒኤስጂ እንደዛ ያሸንፎኛል ወይ? አድክምነሽ አድክምነሽ። እርግጠኛ ነኝ ደግሞ ሁልሽም ስለ አርሰናል ቪዲዮ ሰርተሽ አቻ ስለወጣው አርሰናል ቪዲዮ ሰርተሽ ነበር አዳሜ ከእንግሊዝ ቡድኖች ብቸኛ ያልተሸነፈው ቡድን አርሰናል ነው እና ኒውካስል ግን በሜዳው ነው ባርሳ ካምፕኑ ላይ ይለጥፋል ብለን እንገምታለን። አርሰናል ብቻ ነው ከባየር ሊቨርፑል ጋር አቻ ያወጣው ከእንግሊዝ ክለቦች ግን ሁሉም የእንግሊዝ ክለብ ደጋፊ መታየን ላይ ቪዲዮ ሰራለ ነው ማይም ስለሆንክ ምን ሆነ ነው? እኛ እኮ ከጌም በፊት ተናግሬያለሁ። እኮ ቡድኔን አውቀዋለሁ። ከጌም በፊት ተናግሬያለሁ። ለማሸነፍ አይደለም የምንመጣው። ገባሻል? ስትራቴጂክ ነው። እኛ 4 ዋንጫ ብዙ ጨዋታ አለብን አባት። የውልክ እንደኛ መሮጥ ሲሞክር ሲታያ እንዴት እንደተንቀባረረ በጠላቱ ገባር። ሃንግማኖች እስኳዳችሁም አሰልጣኛችሁም ደጋፊያችሁም ጆካ ነው በአሁኑ ሰዓት። ቢዝነስ ብራይተን እዚህ ድረስ በመድረሱ እኮ ሊደነቅ ይገባል። ሲጀመር ከቫሬስኬላ ትችላለሽ እና ቸልሲን ቴሮራይዝ እንድታደርግልን ብቻ እናመጣሻለን። ምን አለበኝ እኔ ስናገር እኮ አሰቡኝ። ማን ይስማኝ? ይሄ ስኳድ አይደለም 2 ቢሊዮን 0 ቢሊዮን ቢኖር ማለት ነው አንድ ላይ ተሰብስባችሁ አታወጡ። አንድ ላይ ተሰብስባ እኔ ምን አይነት የጨቀየ 2 አቻውን 2 መልሳችሁ ትሰጣላችሁ። አሁን ይሁት እስኪ መከላከል ምን አለ? ተከላካይ አለ የለ ያለ እኔ የርገንሰን ሳንቼዝ ይሻላል። ልምድ ያለው እሱ ነው። 1-2 ጨዋታ ቢሳሳት ዛሬ እንደዚህ አይነት ጨዋታ ላይ እሱ ነበር። አሁን ሊቀለበስ ይሄ ነው የሚቀለበሰው። ይሄ ምንም የሚቀለበስ ነገር የለም። ምንም አይቀለበስም። እኔ እኮ እግዚአብሔርን ብዬ ነበር። አካል ጉዳተኛ ነው ይዘን ይገባ ነው ማርያምን እንዳለ ሰጣቸው
እግዚአብሔርን ታመን ልናልቅ ነው። የቼልሲ ደጋፊ ጊዜ በስርዓት መቼ ነው የሚሸነፈው? ቼልሲ መቼ ነው በስራ የሚሸነፈው? ወይኔ አምላኬ! ሁሌ የሆነ ነገር አለ፣ ሁሌ ድራማ፣ ሁሌ ረቀይ ካርድ አለ። እግዚአብሔር አስጠላኝ። አታስዋሹኝና ማለት ነው። እኔ በቲሚ በጣም ነው የኮረሁት። እግዚአብሔርን እውነቴን ነው። ለምን መሰላችሁ የኮረሁት ያልኳችሁ? የእኔ ቲም ማለት ነው ፒኤስጂ ጋር አቻ ወጥቷል። ይሄ ነው ያስበላል። ይሄ ማለት ነው እግዚአብሔርን እየቀለድኩ አይደል። ይሄ ደግሞ ተጠያቂው ማን ነው? ሊያም ሮሲነር። እሺ ቆይ ችግር የለም። የመጨረሻው ደቂቃ ላይ የገባብህ ጎል ምንድን ነው? ምን ፈልገህ ነው የቀየርከው? ተጫዋቾች ገብቷል። የቀየርከው ለምንድን ነው? ካውንተር አታ ግላጭ እያገኙ ነው አይደል? ለምንድን ነው በቃ እሱን ትተህ በቃ 3-4-2 አለቅ ይለቅ እንዴ? በእሱ አታስጠብቅም እንዴ? እሺ 3-2 ይለቅ። በረኛው የተሳሳተው ኳስ በቃ ተከላከሉ አትላቸውም እንዴ? ጎል ፍለጋ የሰው ሜዳ ላይ እኮ ነው የተጫወትክ ያለው። ሻምፒዮንስ ሊግ እኮ ነው። ሲቀጥል ሻምፒዮንስ ሊግ ላይ ምንም አይነት ስህተት ቦታ የለውም። ልንገርህ፣ ምንም አይነት ስህተት፣ አንድ ስህተት ማለት ነው ዋጋ ያስከፍላል። ይኸው አንድ ስህተት የእኛ ቲም ሞራል ላይ የነበረበት ሰዓት ላይ የእኛ ቲም ጎል የሚያገባበት ሰዓት ላይ በረኛው ተሳሳተ። እግዚአብሔር ምስክሬ ነው። እኔ በህይወቴ ማለት ነው እንደዚህ ቀሽም አሰልጣኝ ይቻላል። የመጨረሻ ቀሽም እኔ አልሰራውም የዛሬውን ስህተት እንዴ። ሜዳ ላይ እኮ ጨዋታ አለ፣ የመልስ ጨዋታ። ምን እያረክ ነው? የመልስ ጨዋታ ላይ እኮ አለ እኮ አይደል? የመልስ ጨዋታ ላይ ምን ልታደርግ ነው? አሁን እኮ በቃ ወደቅን እኮ በቃ ማለት እኔ ከዚህ ላይ ቼልሲ ማለፍ ሚራክል ነው ለኔ። ምክንያቱም ወድቀናል። ምክንያቱም ፒኤስጂ እንደምንም ብሎ አንድ ጎል ማግባት ነው የሚጠበቅበት። የኛ ሜዳ ላይ አልቋል ጨዋታ፣ ምንም ነገር የሌለው ማለት ነው እንዴ። ምን እየሰራ ነው ያለው? አሰልጣኝ ነህ አይደል? እኔ አልገባኝም። ከብት ነህ እንዴ አንተ? እንዴ እንዴት ነው የማትከላከለው? እግዚአብሔርን እኔ ሮሲነር ምንም ከዚህ በኋላ ሊያም ሮሲነር ላይ አንድ ነገር እምነት የለኝም። እውነት አልተናደድኩም እኔ በጌሙ ግን ሊያም ሮሲነር አንድ እምነት የለኝም። ምንም እምነት ነው የሌለኝ ባንተ ማለት ነው። ለምን ማለት ነው? ለምን ወርልድ ቤስት 11 ተሰብስቦ አታሸንፍም? እግዚአብሔርን ከዚህ በኋላ አስጠላኸኝ ማለት ነው። ቆንጆ አድርገውን የተበቀሉን የዚህን ጨዋታ ሙሉ ኃላፊነቱን አሰልጣኙ ይወስዷል። ያደደብ በረኛ ምን ሊያረግ እንደተመረጠን ያላቀ ዋጋ አስከፈለን። ይሄ ህፃን ደነዝ በረኛ ኢንዞ ፈርናንዴዝ ቀድሞ መጀመሪያውኑ ጮሁ እየነገረው ኳስ አውጣ ብሎ ከረፍት በፊት ነግሮታል። ደደብ በረኛ ንጹህ ዋጋ አስከፈለን። ንጹህ ዋጋ ገና ላይናፕ ሲወጣ ተናግሬያለሁ። ይሄ ደነዝ በረኛ ዋጋ ያስከፈለናል። ለአምስት ጎል ሳንቼዝ ምን አለን? ሳንቼዝ ቢኖር ኖሮ ይሄን ያህል ይገባብናል። ይሄ ደነዝ በረኛ ቻሎ ባይት ነበር ሲጫወት የነበረው። ምን አባቱ ሲሰራ ነው? የት ጋር ነው? ኳስ ነው እንዳለ ኳስ ሲያገኝ ወደ ኋላ፣ ፎፋና ኳስ ሲያገኝ ወደ ኋላ፣ ኩኩሬላ ኮንፊደንስ፣ ኔቶ ኮንፊደንስ የሚባል ነገር ምንድነው ሲሰሩ የነበረው? አሰልጣኙ ሙሉ ኃላፊነቱን ይወስዷል የዚህን ጨዋታ። ያደነዝ በረኛ ገና ሲወጥ ተበቀሉን። ቆንጆ አድርገው ነው የተበቀሉን። በረኛ አይውጣልሽ የተባልን ቲም በቃ ጭራሽ በስማም ዝም ብሎ ይለቀዋል ነው የምላችሁ። ዝም ብሎ ይለቀዋል። ቢያንስ ሳንቼዝ ማለት ነው ሹት ስቶፐር ነው። ቢያንስ ያሁኑ የመጨረሻው ግብ ራሱ ላይቆጠርብን ይችል ነበር። እንደገና ደግሞ አሰልጣኙ ራሱ ትልቅ ስህተት ነው የሰራው። ሮሜዮ ላቪያን ቢያንስ 60ኛው ደቂቃ ላይ ነበር መቀየር የነበረበት ማስገባት የነበረበት። አረ እንደው ምን አይነት እኔ እንዴት እንደተናደድኩኝ ማለት ነው። እንዴት እንደተናደድኩኝ በቃ የሆነ አሳምነው አይደለም ያሸነፉን። በሜዳችን ግን የምንቀለብሳቸው ይመስለኛል። አንለቃቸውም። ግን አሁን እኔ አሳምኖ የረቱኝ ሁላ ጭራሽ ውስጥ አይቀበለውም። አሳምኖ አላሸነፉንም። ግን በረኛ ምን አይነት ቲም ነው? በቃ በረኛ ይወጣልሽ የተባለን ቲም። አረ በስመ አብ እግዚአብሔርን በጣም ቅጥልን ያልኩት እኔ ምንም ማለት አልችልም ከዚህ በላይ። ሰላም ነው ቼልሲዎች፣ እንዴት ናችሁ? ሰላም ናችሁ? ምን ነው ፈርስት ሃፍ ደህና አልነበራችሁ? ከመቼው እንደዚህ አይነት ቅሌት ውስጥ ገባችሁ እንዴ? ፈርስት ሃፍ እኮ እጅግ በጣም ደህና ነበራችሁ። በጣም ጥሩ ፐርፎርም እያደረጋችሁ አልነበር እንዴ? ምን አገኛችሁ ነው አሁን ሰከንድ ሃፍ ላይ? ማን አንተ ጀማው ካቫሬሽ ኬሪያ የሚሉት ተጫዋች ያገባው ጎል ማን አራተኛውን ጎል አይታችሁታል እንዴ? ጥግ ላይ ተኮሰው መረብም ለመወጠር የሆነ ነገር ይወረወረ ነው የሚመስለው። እናንተ በቃ ነቀነቀው ነው የምላችሁ። እንዴት አባቱ ነው የሚያምረው መሀል። እንዴት ነው ይህንን የጨዋታ ቴምፖ መቆጣጠር ያቃተው? ቸልሲ እኮ ነው ይህንን ጨዋታ በአንድ የጎል ልዩነት ተሸንፎም ወደ ሜዳው ይዞት ሄዶ ማለት ነው ጥሩ ውጤት አስመዝግቦ ወደ ቀጣዩ ዙር ማለፍ ቻንስ ይኖረዋል ብዬ እያሰብኩ ነበር። በተለይ ደግሞ ፈርስት ሃፍ ላይ ያደረገው እንቅስቃሴና ሰከንድ ሃፍ ላይ ወደ አቻነት ምናምን ሲመጣ ይሄ ቡድንማ ወደ ሜዳው ወስዶ የሆነ ነገር ማሳካት እንደፈለገ ያስታውቃል ቡድኑ። እና ከ70 ደቂቃ በኋላ ምንድን ነው የነካችሁ? የሆነ እብደት ውስጥ እኮ ነው የገባው እንዴ ጀማው። ለማንኛውም
ቼልሲው እንግዲህ 5-2 በሆነ ውጤት አንቀባረውታል። ሰላም ደሩ ውጭ መንገድ ላይ ያላችሁ ፈጣሪ ይርዳችሁ። እኔ ተወፈተ ወገን ተቀዘነላችሁ። ተቀዘነ ፒኤስጂ ልሁን ተወጣ። እንዲህ በቀል ኧረ ተጫወቱባቸው። ተቀዘነላችሁ። አሁን ካምቤቢ ሊቸበቸብ ነው። ሌላ ለንደንን ወክሎ የሚለጠፍ ቲክ ተገኘ ማለት ነው። ይኸውላችሁ ፒኤስጂ 5-2 ቼልሲ ጥፍጥፍ። ማን አሜሪካ ላይ ወስዳችሁ እናንተ ፀሐይ ላይ ያጫውታችኋቸው ነው። እኔ ፒኤስጂን አችሏቸውም። ይሄን ፒኤስጂ ስላችሁ አንዳንድ ቼልሲ ደጋፊዎች አፈላችሁ። ዛሬ ምን ቀጠቀጣችኋል? እኔ ደግሞ ሁለታቻ ስትሆኑ የምርም ፒኤስጂ የማይችላችሁ መስሎኝ ነበር። ክቫራ ተቀይሮ ገባ። ማን ይሄ ሰውዬ እንዴት ነው የሚችለው? ክቫራዶና ምንድን ነው ኤፌ ተከልልባል። በዚህ ማን በጣም ነው የሚችለው። በጣም ባርኮላ አግብቶት ማያውቀውን አይነት ጎል በግራ እግሩ ቀረቀረባችሁ። ቪቲኒያ ምንድን ነው እንደዚህ አይነት ቺፕ ቪቲኒያ ዘ ቤስት ሚድፊልደር ነው መላችሁ። ለዚህ ነው ገባችሁ አይደለም? ቼልሲን ወሰድና ኩክ። እኔ ግን እግዚአብሔርን እንደዚህ አድክም ክለብ አለ እኔ እንደ ቼልሲ። እኔ ወሬያችሁ ከክለባችሁ በላይ የሆነ በቃ ፒኤስጂን ዛሬ ልበሉት ነበር የሚመስለው። አሁን ይሄን ትቀለብሳለህ። ይሄን ከቀለበሳችሁት ማለት የምርም ለንደንን ወክላችሁ የሆነ ነገር ፒኤስጂ የሚገርም ነው። ቼላው ግን ምን አስበህ ነው? ምን አይነት በረኛ ነው እዚህ ጨዋታ ላይ ያሰለፍከው? የትላንትና የቶትናሙን በረኛ ማሊያ ያስቀይረው ነው እንዲያጫወትከው? ፎጣ የሆነ በረኛ የርገንዘብ የሚሉት ፎጣ የሆነ በረኛ። ፒኤስጂን ሳላደንቅ አላልፍም። የሚገርሙ ናቸው። ቼላው ለአንተ ስቋጠር የነበረው እኮ ፒኤስጂን እንድጥልልኝ ነው። እኔ ጋላታሳራይን ጥዬ እንደምመጣ ስለማቀው ገባህ? እኔ እግር ኳስን ሳይ በካልኩሌሽን ነው። ፈላውን እዛ ጋር እየደገፍኩት ያለው ሪያል ማድሪድን እንዲጥልልኝ ነው። አንተ እዚህ ጋር ፒኤስጂ እንድጥልልኝ ነው። አንድ ግሩፕ ላይ ነን። ነገር ግን አልቻልክም። በቃ 5-2 3 ጎል ማግባት አለባቸው ለመሆን 4 ጎል ማግባት አለብህ ለማለት ፎታ ጥለሃል። በቃ ተሰናብተሃል። አንተም ሲቲም አንተም ተሰናብታችኋል። ቶትናምም ተሰናብቷል። ኒውካስትል፣ ሊቨርፑልና አርሰናል ነው የሚቀሩት። ግን ፒኤስጂ የሚገርም ቲም ነው። ይሄ ቲም አይታችኋል አይደለ? በቀደም የሆነ ላይቭ ላይ እየተናገርኩ ነበር። እነዚህ ልጆች ከፌብሩዋሪ በኋላ ነው ክሊክ የሚያደርጉ ብዬ ነበር። ፍካቫርስኬሊያ ምሽቱ የኛ ነው። ሊቢያንስ ተመልከትልኝ፣ ቅሌት ተመልከትልኝ። ትናንት በእኛ ላይ ድዳቸውን ሲያሰጡ የነበሩ ክለቦች 5-2 ፒኤስጂ ይችላል። በእናታችሁ እኔ የትኛውን ተጫዋች አድንቄ የትኛውን ልተው? በፒኤስጂ በኩል ዴምቤሌ እንዴት አባት ነው የምትችለው? እንዲህ ይቻላል ጎል ቪቲኒያ ቺፕ እንዴ! ኧረ በስመ አብ ትለዩብኛላችሁ። ይሄ ነው ሊቢያንስ። ተበቀልናቸው። እንግሊዝን አስከብራለሁ ብለው ሲፍጨረጨሩ የነበሩት ይኸው ሚኮ መቼ ተሰጣት? ሚኮ መቼ ተለጠፈች? ይኸው እንዲህ ነው አሰጣት። ጠግ ድረስ ሂድና እስቲ አሁን ስታንፎርድ ብሪጅ ላይ ካምባክ አድርገህ እስቲ ያሳየ። ይመቸው ፒኤስጂ ይችላል። ይሄ ነው ቼልሲ፣ ቦዶ ግሊምት፣ ሪያል ማድሪድ ምን አይነት ቲም ናቸው? በስማም ያበደ ቲም ቼልሲ። በቃ የጀግና ሽንፈት የጀግና ሞት የሞተው ቼልሲ ነው። ግን በረኛ ይወጣል ተብሏል። በመጨረሻ ነሆለል በረኛ ነው። ክሪቻ ካቫራታ ስኬዲያም አንጠልጥሎ የሚገርም ጎል ነው የሰጣችሁ። ተፈሳፈስ ውስጥ እንደምንም 2-0 ለመውጣት ማለት ነው። ሪያል ማድሪድ ቻምፒዮንስ ሊግ ላይ ሲሆን የሆነ የማይታወቅ መንፈስ አለ። ሲጀመር ይሄ ልክ ካፕቴን ሲሆን ደግሞ የሆነ ተጫዋች በቃ ቫልቬርዴ በህይወቱ ሃትሪክ ሰርቶ የማያውቅ ሰው በፈርስት ሃፍ ብቻ ሲቲ ላይ የሚገራርም ጎል የሚገርም ሃትሪክ። በቃ ሲቲ ተስፋ ቢቆርጥ ነው የሚሻለው። አሁን አልፎ ፕሪሚየር ሊጉ ላይ ቢያተኩር አሪፍ ነው። በምንም ታምር ካምባክ አይሰራም። ቦዶ ግሊምት ደግሞ ሌላ የሚችል ቲም ሁሌ ነው። አምናም ካቻምናም በጣም ጥሩ ቲሞች ናቸው። ስለማይወራላቸው ናቸው እንጂ ኢሮፓ ሊግ ላይ የሚያሉ በጣም ጥሩ ቲም ናቸው። አሁንም ሊዝበንን እንደሚረመረሙ እርግጠኛ ነበርኩ። 3-0 ልጥለጥ። በቃ ገና ፈርስት ሌግ ላይ ብዙ ጨዋታዎች እየሞቱ ነውና ገና ሰከንድ ሌጉን ብዙም የሆነ ተጠባቂ እንዳይሆን እያረጉት ነው። እስቲ ኮፒ ሊንክ ሪፖስት ሼር እያረጋችሁ ሐሳብ አስተያየታችሁ ይመቻችሁ። ሌላ ጎል ቪዲዮ ሳያልቅ ነው ሴር
ቼልሲዎች ከጨዋታው በፊት ምን አሉ? ያ የምናውቀው ፒኤስጂ ክለብ ወርልድ ካፕ 3-0 ያሸነፈው ፒኤስጂ ነው፣ እሱም አያቅተንም ምናምን አሉ። ፓሪስ ሴን ጀርሜን ያ ፒኤስጂ አይደለሁኝም ማለት ከቫቺ ከቫርስኬሊያ የቼልሲን የሬሳ ሳጥን በ12 ቁጥር ሚስማር ቸረክ ነው። መልሱን ራሱ እንዳያስቡት አድርጎ ማለት ነው። እንግሊዝን የሚያኮራ ክለብ ደገነርስ ብቻ ሆኖ ይገኝ ዘንድሮ። የምሽቱ ምርጥ ፉክክር የታየበት ጨዋታስ ይሄ ነው ጋይስ። ፓሪስ ሴን ዠርሜን ፓርክ ደ ፕሪንስ ላይ ቼልሲን አስተናግዶ 5-2 በሆነ ውጤት በአውሮፓ ሻምፒዮንስ ሊግ 16ቱ ዙር ጨዋታ ማሸነፍ ችሏል። እጅግ በጣም የሚገርም ጨዋታ ነበር የተመለከትነው። ቼልሲዎች በመጨረሻ ደቂቃዎች ላይ ተቀይሮ በገባው ቫራትስኬሊያ ዋጋ ከፍለዋል። በዚህ ጨዋታ ላይ በመጀመሪያው አጋማሽ ባርኮላ 10ኛው ደቂቃ ላይ ፓሪስ ሴን ዠርሜን ቀዳሚ ማድረግ ችሎ ነበር። ከዛ በኋላ ቼልሲዎች መልሶ በማሎ ጉስቶ አማካኝነት 28ኛው ደቂቃ ላይ አቻ ማድረግ ቻሉ። በድጋሚ ፓሪስ ሴን ዠርሜን በኦስማን ዴምቤሌ አማካኝነት 40ኛው ደቂቃ ላይ 2-1 ቀዳሚ መሆን ቻለ። ቼልሲዎችም እንግዲህ ከሁለተኛው አጋማሽ በኋላ በኢንዞ ፈርናንዴዝ አማካኝነት 57ኛው ደቂቃ ላይ ሁለት አቻ ማድረግ ቻሉ። ኢንዞ ፈርናንዴዝ ሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ለጉስቶ ጎል አሲስት እንዲሁም ደግሞ ጎል ማስቆጠር ችሎ ነበር ማለት ነው። ከዛ በኋላ ነው በቃ ነገራቶች ባንዴ ልውውጥ ያሉት ማለት ነው። ቫራትስኬሊያ ተቀይሮ ከገባ በኋላ ሱፐር ሰብ ነበር ለሉዊስ ኤንሪኬ የሆናቸው። በዚህ ጨዋታ ላይ የሚገርም ልዩነት ፈጣሪ ሆኖ አምሽቷል። ቪቲና ላስቆጠረው ጎል 74ኛው ደቂቃ ላይ አሲስት ማድረግ ቻለ። ቪቲና የሚገርም ፊኒሺንግ ነበረው። የቼልሲው ግብ ጠባቂ ዮርጌስን የተሳሳተውን ስህተት ተጠቅሞ ፓሪስ ሴን ዠርሜን ሶስተኛ ጎል ሲያስቆጥሩ ማለት ነው። ከዛ በኋላም 86ኛውና 94ኛው ደቂቃ ላይ ቫራትስኬሊያ አከታትሎ ቆንጆ ጎሎችን አከታትሎ ፓሪስ ሴን ዠርሜን 5-2 በሆነ ውጤት ጨዋታውን መርታት ችሏል ማለት ነው። ከ86 ደቂቃ በኋላ በተቆጠረባቸው ሁለት ጎሎች ምክንያት ቼልሲዎች ዋጋ የሚከፍሉ ይሆናል። እንግዲህ የቪቲና ጎል ብቻ ቢሆን ኖሮ አንድ ጎል ልዩነት ብቻ ስለሚሆን የመልሱ ጨዋታ ላይ ለመመለስ በጣም ብዙ ያን ያህል አስፈሪ ላይሆን ይችል ነበረ። አሁን ግን ስታንፎርድ ብሪጅ ላይ ቼልሲ ፓሪስ ሴን ዠርሜን ላይ ከ3 የጎል ልዩነት በላይ ማስቆጠር ይጠበቅበታል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ጤዛ ሳር እንደበላላ ማሯሯጣችሁ ያራዳ ልጆች። ፓሪስ ሴን ጀርመን ቼልሲን በገዛ ሰዓቱ ነው ናስቲ ሜዳ ላይ ወንድ ኮን ካናግረኝ ብሎ ሲመጡ አራገፋቸው። ሌላ ነገር የለውም። አሁን ሊያምኑነ ነው። በእናት ሳንቼዝ እንደዛ ፎክሮ እሱን ብታስገባው ሙደኛ ፓፔት የሆነ በረኛ አስገብተ ሙርት ይዛል አይደል? ያራዳ ልጆች ቼልሲ አሁን ነገሮች የከበዱት ይመስላል። እንግዲህ ብሪጅ ላይ የ3 ጎል ልዩነት አለ። ያንን እንዴት ማድረግ እንደሚችል አናውቅም። እግር ኳስ ነው። ነገር ግን አክብደውታል። ፓሪስ ሴን ጀርመኖች አሳስቀው ወጓቸው። ፈርስት ሃፍ እኮ ታግለው ነበረ። ነገር ግን ሰከንድ ሃፍ በዋዛ ፈዛዛ አንፋታም ብለው ክራቫትስኬሊያን ቀይሮ ካስገቡ በኋላ ሆረር አልሆነም። አምና እኮ ታምሬ የሰራሁት እኔ ነኝ ብሎ ተቀያየረባቸው ያራዳ ልጆች። በሚያስገርም ሁኔታ 5-2 በሆነ ውጤት እንግዲህ ፓሪስ ሴን ጀርመን በሜዳቸው ቆንጆ ነጥብ አስጠብቀው ወደ ብሪጁ ያቀናሉ ማለት ነው። ምን ይሆናል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ ወይም ቪዲዮ በደንብ ኮፕሊንክ ግዴታ ነው። ይመቻችሁ። አቋማ በትክክል ስራውን እየሰራ መሆኑን የምታውቁት 8 የቻምፒዮንስ ሊግ ጨዋታዎች ትናንትናና ዛሬ ተካሄዱ። ከ8ቱ 6ቱ የፕሪሚየር ሊግ ቡድኖች ነበሩ። አንዱን ማሸነፍ አልቻለም እና ሄኖክ ደግሞ 8ቱንም ጨዋታዎች ፕሪዲክት አድርጎ ነበር እዚሁ ቲክቶክ ላይ ከ8 ነው ያገኘው። ቴሌግራም ላይ ደግሞ ገንዘቡን ነው ልምጠጥ ያደረግነው። ፖስት ተደርጓል፣ ገብታችሁ መመልከት ትችላላችሁ። ከዛም በፊት ፖስት አድርጌው ነበር። እቺን ሰርች ስታደርግ ቀጥታ ይሄን ይመጣላል። ካልሆነ ደግሞ ባዮ ሊንክ አለልህ፣ በሊንኩ መሰረት መቀላቀል ትችላለህ። ኤዲተሮች ደግሞ ማለት ነው ቪዲዮ እንድሰሩበት ይፈልጋሉ። ይመቻችሁ። ወይኔ ቼላ ታግለሽ ጉንፋኑ ነው ቼላው አይደለም እንደዚህ ያደረገኝ። ግን ታሳዝኛለሽ ቼላው። ታገልሽ ግን 5-2 ለካምባክ ከባድ ነው። በጣም ከባድ ነው በጣም ሲቲ። ቆይ ስለ ሲቲ ሌላ ቪዲዮ። ኤንዞ ፈርናንዴዝ የፒኤስጂዎችን ቁስል ለመነካካት ሞክሯል። የቼልሲው አማካይ ኤንዞ ፈርናንዴዝ ቼልሲ ከፒኤስጂ ጋር ባደረጉት የምሽቱ የቻምፒየንስ ሊግ ተጠባቂ ጨዋታ ላይ 2 አቻ ያደረገቻቸውን ወሳኝ ጎል ካስቆጠረ በኋላ ወደ ፒኤስጂ ደጋፊዎች በመሄድ እኛ ነን የክለብ የዓለም ዋንጫ አሸናፊዎች በማለት በክረምቱ በተደረገው የክለቦች የዓለም ዋንጫ ላይ በፍጻሜው ጨዋታ ቼልሲ ፒኤስጂን 3-0 አሸንፎ የክለቦች የዓለም ዋንጫ ባለቤት የሆነበትን ዋንጫ ደረቱ ላይ ያለውን ምልክት እያሳየ የፒኤስጂ ደጋፊዎችን ለማብሸቅና ቁስላቸውን ለመቀስቀስ ሞክሮ ነበር። ሆኖም ግን አሳዛኝ ሁኔታ 3 ጎል ከዛ በኋላ ተቆጥሮባቸው ጨዋታው 5-2 በፒኤስጂ አሸናፊነት ተጠናቋል። ለማንኛውም ስለ ኤንዞ ፈርናንዴዝ የምሽቱ አስገራሚና አነጋጋሪ የሆነ ድርጊት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እሺ ከኒውካስል ፒኤስጂ ይሻለናል ያላችሁ ሰዎች ኑ ፒኤስጂን እንዴት አገኛችሁት? ሊያም ሮዝነር
በጣም ያሳፍራል፣ በጣም ያሳፍራል። ቲሜን እንደዚህ አልጠበቅኩም ነበር በቻምፒየንስ ሊጉ። ዛሬው ውጤት ጆርጊንሰን ዋጋ አስከፍሎናል። ሊያም ሮዝነር ትልልቅ ጨዋታዎች ላይ እንደሚቸገር ተመልክቻለሁ። ፔድሮ ኔቶ ጥሩ አይደለም። ሊያም ደላፕ ምን አይነት ልጅ እንደሆነ ለምን ከስኳዱ ጋር ወደዛ እንደተጓዘ አላውቅም። ብቻ በጣም ያናዳል። ስሜታችሁን ኮመንት ላይ። ብዙ አልገረመኝም። እንደውም ቼልሲ ማግባቱ ትንሽ ገርሞኛል። አምስተኛውና አራተኛው ጎሎች ግን ከቫሬስኬሊያ አራተኛው ጎል የሌለ ጎል ነው። በጣም ያበደ ጎል ነበረ እና ከዚህ በኋላ 3 ኳስ አይታወቅም። እስኪ እናያለን። ቀጣይ ሳምንት የሚያጓጓን ምናልባት የአርሰናል ጨዋታ ምናምን ነው እንጂ ሁሉም ያለቀለት ይመስላል። እስኪ እንጠብቃለን ቀጣይ ሳምንት። ትናንት እና ዛሬ እንግሊዝን ማለት ነው እንደኛ ያዋረደ የለም። እኔ ቅድም ምን አልኩ? ዛሬ ቼልሲ በፍጹም ፔስጂን አይችለውም አልኩ። ሳቃቸው የቼልሲ ደጋፊዎች እናሳያለን አላችሁ። ጣርቷ ትናናለኝ 5-2። እኔ ማውራት አፍ የለኝም እኮ ግን አውቃለሁ። ግን ዛሬ ከተናገርኳቸው ያልሆነልኝ የሲቲ ብቻ ነው። ያው እሱም ባያዝድነት አጥቅቶኝ ነው። ምንም አልልም ስለ ሲቲ። እኔ ቼልሲ 5 እኮ ከባድ ነው በጣም። ለነገሩ እነሱ አግብተዋል። አትሊስት እኛን ሳናገባ ይወጣል። ፔስጂ በጣም ነው የሚችሉት ልንገራችሁ። እኔ ሚድፊልዳቸው እንዴት እንደሚችል ቪቲኒያ ማለት ነው። እኔ ለቪቲኒያ ቃል የለኝም። ሁለቱንም ጌም ነበር ቁጭ ብዬ ሳየ ነበር። እንደውም የኔ ያስጠልቶኝ የእነሱን ሳይ ነበር። እንዲህ አንከራተታቸው ነው የምላችሁ። ክቫራትስኬሊያ ለምን ቤንች እንዳደረገው ራሱ አለ ተቀይሮ ገብቶ ያገባው ጎል ራሱ። ኧረ ፒኤስጂ ሌላ ሌቭል ነው። ለማንኛውም በደንብ ነው የተገረፉት፣ እኛም በደንብ ተገርፈናል። አሁን ምንድነው መፍትሄው? መተኛት ነው፣ አለቀ። ሌላ ምንም አንሰራም። ሁለታችንም አምነን መተኛት። ምናልባት እንደኛንን ተስፋ ያለን ከነሱ ሲልቅ። አንግማን ለጠፉሽ፣ አንቀባረሩሽ። አንቺ የለንደን ክለብ ነሸው። ያ ቅዘናሙ ማን ነው? ቅዘናሙ የት አለ? ፖፖ ላይ ነው። እኛ ማድሪድን ጨዋታ ብለን ስናይ አንቺን በሰዓትሽ ጠርተው ለጠፉሽ፣ አንቀረቀቡሽ። አንቺ ድሮም ነው ማትሆኚው። እኔ ነግሬሻለሁ። አንቺ ለንደንን አትወኪም። የለንደን ከክ 5 ጎል ገባብሻል። ሁለቱም የለንደን ከኮች። ትናንትና ያቺ ሚኮናን አንድ